ቢኒ ምን ሆኖ ነው? እንጃ። ምን ማለት ነው? እኔ እንጃ። አብራችሁ አልነበራችሁ እንዴ? አዎ፣ ግን በቃ የሆነ ሰዓት ተቀየረብኝ። እድል አትዋሽኝ። ስልክ ስለተደወለለት ነው። ማን የደወለለት? እኔ እንጃ ማን እንደደወሉት አላውቅም። እድል ምንድን ነው የተፈጠረው? እዚህ ቤት ያለው ነገርስ ምንድን ነው? እኔ ነኝ መሰለኝ። ኖ እንደዛ ለማለት ፈልጌ አይደለም። ማሚ አንቺ አትረበሽ። እንዴት አልረበሽ? አንቺም እሱም ሁሉም ደህና። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት ቪዲዮ እንግዲህ የእድላይት እነ እድላይት ድራማ ነው። ሰብና ላይክ እያረጋችሁ ገባ ገባ ብትሉ በጣም ደስ ይለኛል። ወደ ቪዲዮ አብረን ስንሄድ እንግዲህ ቢኒያምና እድሌ አብረው ሲዝናኑ ነበረ። ቢኒያም ግን በጣም ነው የደነገጠው። ምንድነው? ከየት ወዴት እንዴት ነው? ለምንድነው የደነገጠው ብለን እንግዲህ ወደ ርዕሱ ስንገባ የደነገጠበት ምክንያት እድላይት ሮማን እኮ እናትህ ነች ብላ ባለፈው ሰውየው ያሳየኝ ፎቶ፣ ምክንያቱም ሰውየው እድላይት ማነች ሮማን የቢኒያም እናት ነች ብሎ ነው ያሳየኝ። እናትህ እች ነች። እውነት ነው። ሮማን ስለምትከታተልህ እናትህ ስለሆነች ነው ሮማን የምትከታተልህ እንጂ ለሌላ ነገር አይደለም ቢኒያምን ብላ ለቢኒያም ስትነግር ቢኒያም በጣም ነው ፌንት የነቀለው። ምንድነው እናቴ ሆይ ያንቺ ችግር ምንድነው? ይሄን አክል ከባድ ነገር እየፈጠርሽ ያለሽው ነገር ምንድነው ብሎ ሲጠይቃትም እንግዲህ እድላይትን አለቃዋ ቢኒያም ምን ሆኖ ነው እንደዚህ የሆነው? የቢኒያምን ምክንያት ልትናገሪ ትችያለሽ ወይ ወይስ እንዴት ነው ነገሩ ብሎ ቢኒያም ስትጠይቀው ነበረ። እኔ እንግዲህ ስለ ቢኒያም ምንም የማውቀው ታሪክ ስለሌለ አንዳንድ ነገሮችን አብረን ማወቅ እንችላለን። ስለዚህ እኔ በፍጹም አላቅም። ቢኒያም አብረን ስንነጋገር ቢኒያም በሩን እኔንም ዘግቶብኛል። እኔ እንግዲህ እዚህ ነገር ውስጥ በፍጹም እንደሌለውና በፍጹም እዚህ ነገር ውስጥ እንደሌለው ነው የምነግርህ። ምክንያቱም ምን ሆነህ ነው እንደዚህ የሆነው? አንተ እሷ ምን እንደሆነች ያላወክበት ምክንያት ምንድን ነው ብላ እንግዲህ እድላይትም ስትጠይቀው የእድላይትም አለቃ ያንተ ምክንያት ምንድን ነው? ቢኒያም በሩን ዘግተክ ሰጥ የምትልበት ምክንያት እኮ በጣም ግራ እየገባኝ ነው። ለምንድን ነው እንደዚህ የምታደርገው? ምክንያትክ ምንድን ነው በሚባል ሁኔታ እንግዲህ እርስ በራሳቸው ሲጠያየቁና እርስ በራሳቸው ችግር ሊያመጡ እየፈጠሩ እንደሆነ እንግዲህ ቢኒያም ደግሞ ምንድን ነው ችግሬሽ ብሎ ወይዘሮ ሮማ ጋር መጥቶ ሮማን ሊያንቃትና ሮማን በጣም እየገፈታተራት ስለሆነ ያንቺ ችግር እንዴት ነው እንደዚህ የምትሰሪው? ምክንያትሽ ምንድን ነው? ያንቺ ምክንያት ምንድን ነው ብሎ ሮማንን ሲጠይቃት ነበረ። ሮማን እኔ በፍጹም ምንም ምክንያት የለኝም። እኔ በጣም ነገሮቹ ስለከበደኝ ነው። ዛሬ በገዛ ልጄ የምለው ቢኒያም ለምን እንዳነቀኝ ለራሴም በጣም ጥያቄ ሆኖብኛል። ለምንድን ነው ቢኒያም ያነቀኝ? ምክንያቱም ላወቅ እችላለሁ ወይ ብላ እንግዲህ እህቷን ሮማን ገኒን ስትጠይቃት ነበረ። ገኒ ደግሞ አንቺ እንደዚህ በማድረግሽ አንድ ቤት ሆነን ይሄ ነገር ላንቺ
አይከብድም ወይ? ምን ችግር አጋጥሞሽ ነው? ያንቺ ችግር ምንድን ነው? ለምንድን ነው እንደዚህ የሆንሽው? ለምንድን ነው እንደዚህ መካከላችሁ ገብታችሁ ቢኒያም እንደዚህ እስከሚሆን ድረስ እንደዚህ ዝም ያልሽው? አንድ ቤት ውስጥ እኔና አንቺ ስንኖር ይሄን ምስጢር ስትደብቅኝ አይከብድሽም ወይ ብላ እንግዲህ ሮማን ስታነጋግራት ነበረ። ሮማን ደግሞ አንዲት ነገር ያደረግኩሽም ነገር የለም ያረኩትም ነገር እስከሌለ ድረስ እኔ በፍጹም ችግር የለብኝም፣ ግን ቢኒያም ስለገፈተረኝ በጣም ነው የማመሰግነው። አንቺ ደግሞ ለምንድን ነው ሰው የላትም ብለሽ ነው አደለ እንዴ እንደዚህ የገፈታተርሽኝ? ያንቺ ችግርስ ምንድን ነው? ችግርሽ ይሄን አክል ለምንድን ነው እንደዚህ ከባድ እየሆነ ያለው? ያንቺን ችግር ልትነግሪኝ ትችያለሽ ወይ ብላ እንግዲህ ቢንያምን ስትጠይቀው ነበረ። ቢንያምን እንግዲህ ስትጠይቀው ነገሮቹ ሁሉ ለሷ ከባድ እንደሆነና ለምን ችግር እንደተፈጠረና ይሄንን ችግር እንደፈጠሩ እየተናገሩ ነው ማለት ነው። ስለዚህ እንግዲህ ቢንያም አኩርፎ በጣም ሰጥ ብሏል። ያኮረፈበት ምክንያት ለምንድን ነው ያኮረፈው? የሱ ችግርስ ምንድን ነው? ስለዚህ ችግርሽ ምን እንደሆነ አታውቂም ወይ? ያንቺን ችግር ለምንድን ነው የማትናገረው? ያንተን ችግር ቢንያም ዝም አትበለኝ፣ ያለውን ነገር እኔ እናንተ አብረን ልንፈታ እንሞክር። ስለዚህ በዚሁ ዝም ማለትክ ምን እንደ ማለት አንተ ታውቃለህ አይደለ? ስለዚህ እንግዲህ እንግዲህ ቢንያም የሆነውን ነገር መናገር እምቢ ብሎ ቁጭ ብሎ ስልኩን እየጎረጎረ ነው። የቢንያም አክስት የተባለችዋ ደግሞ ሽንት ቤት ገብታ ጸጉሯን እያበጠረችና ጸጉሯን እያስተካከለች ከሽንት ቤት ወደ ቤቷ ስትገባ እንግዲህ እድላይት ሽኩክ ብላ ሽንት ቤት ገብታ ነበረ። እድላይት ሽንት ቤት ከገባች በኋላ እሷ ያበጠረችበትን ጸጉር ቀጥ ብላ ከመላጋው ላይ ጸጉሯን እየነቃቀለች ነበረ። ጸጉሯን እየነቃቀለችና ጸጉሯን እየወሰደች ቀጥ ብላ ከዛ ሽንት ቤት ከወጣች በኋላ አሁንም ቀጥ ብላ ቢንያም ጋር ሄደች። ቢንያም ጋር ሄዳ ጸጉሯን እንደምታሻሸው አርግታ ቢንያምን አይዞህ እንደማለት አርግታ እንግዲህ አሁንም ቢንያምን እያሻሸችው የቢንያምን ጸጉር እየወሰደችው ነው። በጣም በሚገርም ሁኔታና በጣም በሚያሳዝን ሁኔታ በድብቅ የዲኤን ምርመራ ልታረግ ነው መሰለኝ። እድላይት ነገሮቹን በጣም ልታጣራ ፈልጋ የእናቱን ጸጉር የወይዘሮ ሮማን ጸጉርና የቢንያምን ጸጉር የዲኤን ልታስመረምር ነውና፣ ስለዚህ በጣም እድላይት እንግዲህ ቢንያምን በጣም ነው እየወደደችው ማለት ነውና እድላይት ለምንድን ነው ቢንያም የማን ልጅ እንደሆነ ማወቅ የፈለገችበት ምክንያት ምንድን ነው? ለምን ኬት ወዴት የሚባል ሁኔታ አለ አይደለ? ስለዚህ እንግዲህ ቢንያም ለምን እንደወደደችው ለምን ቢንያምን እንደዚህ ማወቅ የቢንያምን ችግር እንደዚህ ማወቅ የፈለገችበት ምክንያት እሷ ነች እንግዲህ የምታውቀው ማለት ነው። እና
ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? የኔ ቤተሰብ ቻናል ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታና ጸጋ እንዲበዛላችሁ ሁሌም እንግዲህ እኔ ምኞቴ ነው። እናንተስ የእናንተ ምኞት በምንኛው እንደሆነ አብረን እንከታተላለን። እንግዲህ ትምህርት ቤትም እድላይት ልታቋርጪ ነው ተብላለች። ድሮንስ እንደማልጨርሰው በደንብ ነው የማውቀውና ትምህርት ቤት ባቋርጥም በፍጹም አይደንቀኝም፣ በፍጹም አይቆጨኝም ስትል ነበረ እድላይት ማለት እሺ እኔ ትምህርት ቤት ስለቀረው እኔ አልጎዳም፣ ምሳም ቁርስም ስሪልኝ የምልሽ ቁርስ አውቄ ትምህርት ቤቱን እንዲረፍድብሽና እንድትጣዩ ብዬ ነው እንጂ እኔ እኮ ቁርስ ነካከቼው ብቻ ነው የሚሄደው እንጂ ትምህርት ቤት ሲሄድ እኔ ቁርስ ትምህርት ቤት አልበላም እኮ ስትላት ነበረ። እንዴ ታዲያ ምን ችግር አለው? ልፋቱ የኔ ነው። አንቺም በስተመጨረሻ ላይ የምትሰሪውን ድርጊት ታገኘዋለሽ። ልብስም እኮ ዝም ብዬ የማሳጥብሽ እኔ ዩኒፎርም ነው የምለብሰው። ስለዚህ ልብስም እኮ ዝም ብለሽ ነው አንቺ እየለፋሽ ያለሽው እንጂ እኔ ስለ ልብስም በፍጹም አንዲት ነገር እንዲታጠብልኝ አልፈልግም ብላ ማለት ስትነግራት ነበረ። ተማናለኝ ሮማን ከልጄ ጋር እያወራው ነው። ቢልኩ ልጄ ነው። ቢልዬ አትጥሪኝ